ፍቅረኛዬን ከጓደኛዬ ጋር አስተዋወቅኩት። ነገር ግን ከጊዜ በኋላ ከ2 ወር በኋላ ጓደኛዬ ከፍቅረኛዬ አረገዘች። ይህንን ስቶሪ አንዲት እህቴ ነች በውስጥ ያወራች። ፍቅረኛዋ ነው። ለ5 ዓመታት በፍቅር ኖረዋል። ጓደኛዋን አስተዋወቀችው። ከጓደኛዋ ጋር ቺት አረጉ። ጓደኛዋ አረገዘች። ከትዳር በፊት ሴክስ አታድርጉ እላለሁ እኔ። አትዘሙቱ። ጭራሽ ፍቅረኛሽ ቺት አድርጎብሽ አይደለም ከአንቺ ጋር ራሱ እንዳይዘሙት። እንደዚህ አይነት ሰው ጋራ ወደ ትዳርም ቢሆን አትግቡ። በቃ ካታርጉት፣ አቋርጡት። እግዚአብሔር ፍጥረቱ ብዙ ነው፣ ብዙ ወንዶች አሉ። እንዲህ ከገጠመሽ አየር ላይ ነው ማቆም ያለብሽ። ይሄ ሰው ቃል ገብቶላት በጣም ምሎላት፣ ከዛስ ከአረብ ሀገር ደግሞ የሆነች ሴት ያጭበረብር ነበር። መኪና ልገዛ ነው እያለ እችኛዋንስ ምን ይላታል? መኪና ገዝቼ ነው አንቺን ማገባሽ ይላታል። ከየት? ከዛችኛዋ ማለት ነው። አረብ ሀገር ያላችሁ ሴቶች። ከዛችኛዋም ደግሞ ገንዘብ ይበላ ነበር። ከዚችኛዋም ይበላል፣ ከዛችኛዋም ይበላል። ሁለቱንም ያፈቅራቸዋል። ሁለቱንም አፈቅራችኋለሁ ነው የሚላቸው። ይኸውላችሁ አንድ አፈቅራችኋለሁ የሚላችሁ ሰው ከሌላ ሰው ጋር ግንኙነት ካለው አየር ላይ ነው ማቆም ያለባችሁ። አያፈቅራችሁማ። ሰው ለማያፈቅራችሁ ሰው ዋጋ አትክፈሉ። እናንተ ስላፈቀራችሁት ብቻ ከዛ ሰው ጋር በቃ የማይሆን ህይወት አትኑሩ፣ የማይሆን ዋጋ አትክፈሉ። ቻው በቃ ተለዩት። ፈጣሪም እኮ የሰው ልጅ ለፍቃዱ ትቶታል። እንኳን ሰውን ቀርቶ ማለት ነው። በማስተዋል ኑሩ።